ሰላም ጤና ይስጥልን እንግሊሽ ኩዊዝ ነን። ዛሬ ይዘን የመጣ ነው describing people appearance or clothing ነው። ሰዎች መግለጽ በመልክ ሊሆን ይችላል፣ ባለባበስ የሚለውን ነው። ለጀማሪዎች የሚሆን ትምህርት ነው ይዘን የመጣ ነው። This lesson teaches you words and phrases to describe what people look like ይላል። ለጀማሪ እንግሊዝኛ ተናጋሪዎች የሚሆን ትምህርት ነው። ኤክስፕሬሽን አለ፣ ቮካብላሪ አለ፣ የተለያዩ ኤክሰርሳይዝ ልምምዶች አሉ። እያንዳንዱን ፕራክቲስ ማድረጋችሁን እንዳትረሱ። መልካም ቆይታ። ኤክስፕሬሽን ኤንድ ቮካብላሪ ስንመጣ ሀረጎችና ቃላት ማለት ነው። አፒራንስ አጠቃላይ መልክ ማለት ነው። አፒራንስ ውጫዊ መልክ። what does she look like ምን ትመስላለች? ቁመናዋ ሊሆን ይችላል። she is tall እሷ ረጅም ናት። he is short እሷ አጭር ነው። she is slim እሷ ቀጭን ናት። or thin ስሊም ማለት ያው ስሊም ሱሪ እንደሚባለው ማለት ነው። ስኪኒ እንደሚባለው ስሊም ቀጭን ማለት ነው። he is well built እሱ ጥሩ ሰውነት አለው። well built ይባላል፣ በስፖርት የዳበረ እንደማለት ነው። he is young ወጣት ነው። she is old ትንሽ ትልቅ ናት፣ በእድሜ ትልቅ ናት። she is beautiful ቆንጆ ናት። she is pretty እንዲሁ ቆንጆ ናት። he is handsome መልከ መልካም ነው። እያንዳንዱ ኤክስፕሬሽን እየደጋገማችሁ ተለማመዱት። እስቲ አብራችሁ እያንዳንዱ ኤክስፕሬሽን እናንብብ። Expressions and vocabulary. Appearance. What does she look like? What does she look like? She's tall. She's tall. He's short. He's short. She's slim. She's slim. He's well built. He's well built. He's young. He's young. She's old. She's old. She's beautiful. She's beautiful. He's handsome. He's handsome. Very good. So make sure you practice well. Good. ጸጉር ላይ she has long black hair እሷ ረዥም ጥቁር ጸጉር አላት። he has short curly hair እሱ አጭር ኩርባ ጸጉር አለው። she has straight hair እሷ ለስላሳ ጸጉር አላት። he's bald እሱ ራሰ በረሃ ነው። bold ይባላል። BALD ነው እዚህ ጋር። ሌላ BOLD ከሆነ bold ጀግና ደፋር ማለት ነው። be bold ይባላል። ጀግን እንጂ አይነት ነገር ነው። bold ደግሞ እዚህ ጋር BALD ራሰ በረሃ ማለት ነው። he has thinning hair ይባላል። አንዳንዴ ሳሳ ያለ ገባ ያለ ጸጉር አለው ሲባል thin ቀጭን አይደለ፣ thinning hair የሳሳ ያለ ማለት ነው። so practice እያንዳንዱን ኤክስፕሬሽን አብረን ፕራክቲስ እናድርግ። she has long black hair. she has long black hair. He has short curly hair. He has short curly hair. She has straight hair. She has straight hair. He is bald. He is bald. So this is it. Make sure you practice. መለማመዳችሁን እንዳትረሱ። አይኖች ጋር ስንመጣ he has brown eyes ቡኒ አይኖች አሉት። she has big eyes ትላልቅ አይኖች አሏት። she has flashing eyes ይባላል። አንዳንዴ flash የሚያደርግ እንዴት ነው በቃ ቦግ ያለ እንደማለት ነው። she has flashing eyes ይባላል። she has smiling eyes ይባላል። አንዳንዴ በጣም በቃ ደስ ያለው እንደማለት ነው። he's crossed eye ይባላል። ሸውራራ ከሆነ አንድ ሰው crossed eye ይባላል። ማየት የተሳነው ወይም
ሲባል ወይም የአይን እይታው የተጋረደበት ከሆነ ብላይንድ ይባላል። ልበ ብርሃን ይባላል በአማርኛው these days so anyhow በእንግሊዝኛው ብላይንድ ይባላል። so practice ተለማመዱ። ያንዳንዱን ኤክስፕሬሽን ተለማመዱ። He has brown eyes. She has big eyes. Very good. ወደሚቀጥለው ደግሞ እንገባለን። ክሎዚንግ ወደ ልብስ ነው የምንመጣው። he's wearing ይባላል። አንድ ሰው በወቅቱ የለበሰውን ነው የሚገለጸውና አሁን በአሁኑ ሰዓት present continuous የሚለውን ነው የምንገልጸው። he's wearing አይነት ያለው ማለት ነው። he's wearing, she's wearing ይሄን ነገር ለብሳለች፣ ይሄን ለብሷል ለማለት ነው። so he's wearing a white shirt ነጭ ሸሚዝ ለብሷል እንደማለት ነው። she's wearing blue dress ሰማያዊ ቀሚስ ለብሳለች ማለት ነው። ቲ-ሸርት ማለት just ቲ-ሸርት ነው በአማርኛውም። ሸርት ሸሚዝ ነው። ሸሚዝ እንዳትረሱ ሸርት ነው የሚባለው። ትራውዘርስ ወይም ፓንትስ ይባላል። ትራውዘርስ እንግሊዞች ሲሉ ፓንትስ አሜሪካኖች ነው የሚሉት ሱሪ ማለት ነው። so a pair of pants ከተባለ ሱሪ መሆኑን እንዳትረሱ። ከውስጥ የሚለበሰው አንደርዌር ይሉታል። ፓንትስም ማለት ይቻላል። ድሬስ ቀሚስ ማለት ነው። ስከርት አጭር ቀሚስ እንደማለት ነው። ስከርት ይባላል። ድሬስ ዲነር ድሬስ ይባላል። አንዳንድ የራት ልብስ ዴን ስከርት አለ። ሚኒ ስከርት የሚባል አለ። በጣም ደግሞ አጭር ሲሆን ማለት ነው። ጃኬት ያው ጃኬት ነው። ሹዝ አለ ጫማ። he looks smart ይባላል። አንድ ለባበሱን አይታችሁ አምሮበታል ዘመናዊ ነው ምናምን ለማለት ነው። her dress is colorful የሷ ቀሚስ ብዙ ቀለሞች አሉት ማለት ነው። colorful ይባላል። so ያንዳንዱን ኤክስፕሬሽን እንደተለመደው እንለማመድ። he's wearing a white shirt you say he's wearing a white shirt. she's wearing a blue dress. she's wearing a blue dress. a t-shirt, a shirt, trousers, pants, a dress, a skirt, a jacket, shoes. He looks smart. He looks smart. Her dress is colorful. Her dress is colorful. So this is it. Let's go to idiom or ፈሊጣዊ አነጋገር እንምጣ። dress to kill ይለዋል። ይሄ እንግዲህ ምሳሌ አነጋገር ፈሊጣዊ አነጋገር ነው። ኪል ያው መግደለው እንደምታውቁ dressed ማለት የለበሰ ማለት ነው። dress to kill ማለት በጣም በፋሽነብል ወይም አትራክቲቭ በሆነ መልኩ በጣም አምሮ መታየት ማለት በጣም በሚያምር ሁኔታ መልበስ ማለት ነው። so dress to kill, to be dressed in a very fashionable or attractive way ይለዋል። ኤግዛምፕል ምሳሌ ለማየት she went to the party dressed to kill ወደ ድግሱ ዘንጣ ነው ሄደችው እንደማለት ነው። as you can see from the picture እዚህ ፒክቸሩ ላይም ስዕሉ ላይ እንደምታዩት እንደዚህ አይነት አለባበስ dress to kill ይባላል። put on ይሄ ፍሬዛል ቨርብ ነው። to place clothing on your body just የሆነ ነገር ጣል ስታደርጉ let me put on my jacket you say ጃኬቴን እስቲ ልልበስ ማለት ነው። put on something already hey put on something already የሆነ ነገር ልበስ እንጂ ጣል አድርግበት። so it's cold outside you should put on your jacket ይላል እዚህ ጋር ምሳሌው። ውጪው ቀዝቃዛ ነው ጃኬት ልበስ ማለት ነው። so እናንተ ደግሞ በራሳችሁ ምሳሌ የተለያዩ ኤክስፕሬሽኖችን በዚሁ መልኩ መለማመድ ትችላላችሁ። እነኚህ ነው ኤክስፕሬሽን ለምሳሌ ከዚህ በፊት when was the last time you dressed to kill በጣም ዝንጥ ያላችሁበት ጊዜ በተለይ ለሴቶች መቼ ነበር? so you can say I last dressed to kill some time ago or in my last graduation or in my sister's wedding. so እንደዚህ በማለት መለማመድ ትችላላችሁ። good ወደ ኤክሰርሳይዝ ስንመጣ choose the correct word to describe the person ይላል። my grandfather is 80 አያቴ 80 ዓመቱ ነው። so he is young or old ነው የሚባለው ከቅንፍ ውስጥ ካለው ቃል እስቲ ምረጡ። an NBA player is usually very short or tall. NBA player ምንድነው ካላችሁ የአሜሪካ ባስኬትቦል ቲም ፕሌየር እንደማለት ነው። so ባስኬትቦል ተጫዋች በብዛት short or tall ምረጡ። she has no hair ፀጉር የላትም በህመም ምክንያት ሊሆን ይችላል። she is bald or curly ነው የሚባለው
she's bold or curly? ምረጡ እስቲ። he goes to the gym every day ይላል። ስለ ስፖርት ማዘውተሪያ በየቀኑ ይሄዳል። ስለዚህ ይሄ ሰውዬ he's thin or well built ነው የሚባለው። he's thin or well built። እስቲ ቼክ ምረጡ በደንብ አድርጋችሁ ያያችሁ check it out please. My grandfather is 80. He's young or old? Choose one. An NBA player is usually very short or tall? She has no hair. She's bald or curly? He goes to the gym every day. He's thin or well built? Check one of the answers from the given alternatives in the brackets. Thank you. Actually በተለምዶ ብራኬት እንለዋለን እንጂ parenthesis ነው የሚባለው። Okay, good. Now we go to the last exercise. የመጨረሻው በዚህ ትምህርት የመጨረሻው ወደ ሆነው ኤክሰርሳይዝ ወይም ልምምድ ነው የምንሄደው። ይህ ልምምድ እርሳስና ወረቀት ሊያስፈልጋችሁ ይችላል። የጽሁፍ ልምምድ ነው። So it says describe a person in your family. ቤተሰብ ውስጥ ያለ ሰው ግለጽ ይላል። ለምሳሌ example your brother ወንድማችሁ ሊሆን ይችላል or your sister ሊሆን ይችላል እህት or mother father ብቻ anybody እና write two to three sentences ከሁለት እስከ ሶስት sentences about their appearance ስለ ቁመናቸው and what they often wear ስለሚለብሱት ልብስ አብዛኛው ጊዜ ስለሚለብሱ often ማለት አዘውትሮ አብዛኛው ጊዜ ማለት ነው። So make sure you write down just in case you forget the words go back and look what we've been discussing. ከረሳችሁት አንዳንድ ቃላቶችን ወደ ኋላ ሄዳችሁ ከትምህርቱ ላይ ቼክ አድርጉና ገለጻ ጻፉ ማለት ነው። ስለ ቤተሰብ አባላችሁ አንዱ መርጣችሁ። So with that we just say thank you for staying with us. Make sure intermediate and advanced lessons are coming. እንግዲህ በዚሁ አብራችሁን ስለቆያችሁ ያመሰገንን መካከለኛና ከፍተኛ ደረጃ ደግሞ ያላቸው የተለያዩ ትምህርቶች በቅርቡ እናመጣለን። እስከዛው እነኚህን በሙሉ ትምህርቶች በደንብ አድርጋችሁ ተለማመዷቸው። Practice makes perfect. And then at the same time you gotta make sure that it's just all about repetition. ነገሮችን especially ቋንቋ ላይ መደጋገም በጣም እንደሚጠቅም እንዳትረሱ. So please practice. Thank you.